አንድ በጣም አልገባሽ ያለኝ ነገር አብርሃም ራሱን እንደ መልአክ እያየ ራሱን እንደ ፈጣሪ እያየ ነው እንዴ ያለው? በእናታችሁ በፍጹም አላጠፋውም። እኔ ፍጹም ሰው ነኝ። ምንም አይነት ስህተት ጥፋት የለብኝም። ማናችሁም ይቅርታ ብትሉኝ ይቅርታ የሚቀበል ልብ የለኝም። ምክንያቱም ተመልሳችሁ በህይወቴ ላይ ያላጠፋሁትን ጥፋት አጠፋ ብላችሁ ልትሉኝ ነው የመጣችሁት። ሌላ ሀሳብና ሌላ አጀንዳ ይዛችሁ ብሎ የሚያቆመው ማቆሚያው መቼ ነው? አብርሃም መቼ ነው? እውነት ነው አጥፍቻለሁ፣ ስህተት ሰርቻለሁኝ። በትላንትና ህይወቴ ላይ ከሩታ ጋር በነበርኩበት ሰዓት ላይ ከሄርሜላ ጋር ያልሆኑ ነገሮችን ማድረጌ፣ ያልሆነ ቦታ ላይ መሄዴ፣ ከሷ ጋር የተለያዩ ፎቶዎችና የተለያዩ ስራዎችን መስራቴ ስህተት ነበረ። ባለትዳር እንደመሆኔ ባለቤቴ እርጉዝ እንደመሆኗ መጠን የሄድኩበት ያደረኩበት የተጓዝኩበት ስራዬ ትክክል ነው፣ ስህተት ነው። እነዛ የሚያጠፉትን ሰዎች አለሚቅርና ህዝብንም ጭምር እንዳሳዘነ አውቆ መቼ ነው ስህተት ሰርቻለሁ ይቅርታ ብሎ ራሱ ይቅርታ የሚለው መቼ ነው? ሰዎች ይቅርታ ሊሉት ሲመጡ ይቅርታን አልቀበልም ምንም አላጠፋውኝም ብሎ የሚገፋው እስከ መቼ ድረስ ነው? የአብርሃም ስህተት ትክክል እየሆነ የሚታየው የአብርሃም ስህተት መንገድ ላይ የቆመበት ትላንትና ለዛሬ ያልተገባ ህይወቱ ላይ ልጁን ያለ አባት ሊያሳድግ የፈረደበት ትዳሩን በአመቱ የፈታበት ምክንያቱን ስህተት መሆኑን አውቆ ለብዙዎች ለጓደኞቹም ለቤተሰቦቹም ለሷን ቤተሰቦችና ጓደኞች ለሚዲያም በጣም ይቅርታ እንደኔ አይነት ስህተት ሰርታችሁ ትዳራችሁ እንዳይበተን እንደኔ አይነት ያልሆነ ህይወት ውስጥ ገብታችሁ የነበራችሁበት ትዳር አጉል ህይወት ውስጥ እንዳይገባ አጥፍቻለሁኝ ብሎ ራሱን እንደ አጠፋ ሰው አድርጎ ራሱን ወቅሶ ወጥቶ ይቅርታ የሚጠይቀው መቼ ነው? ሁሌ ትክክል ነኝ፣ ሁሌ አላጠፋውም፣ ሁሌ ስህተት አልሰራውም፣ ሁሌ እኔ ፍጹም ነኝ ያዋጣካል? አያዋጣም። ማነህ አንተ? ሰው እኮ ነህ። ምነው ሰው አይደለሁም ስጋ ለባሽ አይደለሁኝም በንፋስ ነው የምንቀሳቀሰው አልክ? ወይም እንደው ፈጣሪ ነኝ በትማም ሎቱ ስብሐት የተሰማይ ንጉስ እግዚአብሔር ሰው ሆኖ ስህተት የማይሰራ ሰው ሆኖ የማያጠፋ ሰው ሆኖ የማይበደል የለም በዚች ምድር ላይ። አንተ ግን በፍጹም ልክ ነኝ ያልክ ነው ራስህን እንደ ጥሩ ስራ እየሰራክ የምታቀርበው ማለት ነው። አንተ ጋር ትዳርን እንዴት አድርገን እንየው ብለው ሲመጡብክ እኮ ትዳርን እንግዲህ መጀመሪያ ከመግባታችሁ በፊት አስቡበት። ከገባችሁ በኋላ ላይ እንደኔ ያልሆነ ህይወት ውስጥ እንዳትገቡ፣ ትዳራችሁን በስርዓት አጥብቃችሁ ያዙ። ባለቤታችሁ እርጉዝ ከሆነች እርጉዝን ሚስታችሁን ተንከባከቡ። ልጃችሁን ልትሰጣችሁ ልታሳቅፋችሁ ስኖ የመጣችሁ እኔ በስህተት መንገድ ላይ ሄጄ ትዳሬን አጥቻለሁ። አንተ ጥሩ ስራ እንደሰራ ከሄርሜላ ጋራ በመከበብክ ከጓደኞች ጋራ ተከበክ የተለያየ ባለቤትክ እርጉዝ ሆና የተለያዩ ሴቶች ሲመጡ በህይወትክ ላይ የማይሆን ነገር ስታደርግ ሩታ አራስ ቤት ተኝታ ከሄርሜላ ጋራ የሄድክ በየቡና ቤቱ የምትሳሳመው ሆቴል ውስጥ የምትላላሰው ወይን የምትጠጣው የምትዋኘው የባለቤትን ገላ ቁጭ አድርገ የሌላ ገላ የምታቅፈው የምትስመው እሱ ትክክል ነበረ ላንተ። የዛሬ የትዳርክ ፍቺ ዋና መፍትሄ ሄርሜላ ናት። አለቀ። ራስን እንደ ስህተት እንዳልሰራ ሰው ራስን እንደ ፍጹም ሰው አድርገ ጀግንነት የሚሰማክ የትኛው ወንድ ነው አሁን ካንተ ትምህርት ወስዶ ትዳሩን ሊመራ የሚችለው? በነገራችን ላይ የነሱን አርአያ የዚህ የዘልዛላ አብርሃምን አርአያ ተከትለው አላዛርም ትዳሬን በይፋ ፈትቻለሁ ብሎ እቃውን ሰብስቦ ወጥቶ ፊርማውን ቀዷል። ይሄ ነው የዝርክርክ የልክስክስ መጀመሪያ መጨረሻው ማለት ነው። ትዳር ስትይዙ አናቅ፣ ትዳር ስትፈቱ ታሳውቁናላችሁ። ፍቅር ስትጀምሩት እናቃለን፣ ፍቅራችሁ ሲበተን እናቃለን። አለቀ። እንዴት ትዳር እንደሚያዝ እንዴት ፍቅር እንደሚመራ ሴት ልጅ እንዴት እንደምትያዝ ወንድ ልጅ እንዴት እንደሚያዝ እንኳን በፍጹም ነው የማታውቁት። ምክንያቱም ገንዘብና ገንዘብ ብቻ እያሳበዳችሁ ስለሆነና በገንዘብ እየተመራችሁ እያሰባችሁ ስለምትሄዱ ማለት ነው። አለቀ። የእናንተ ስራ ህይወት ይሄ ነው። ፈታችሁ አልፈታችሁ አገባችሁ ቆማችሁ ቀራችሁ እኛ ምን አገባን? የተልከሰከሰ ዝርክርክ ህይወታችሁን የተልመጠመጠ ልምጥምጥ ልከስከስ የሆነ ህይወታችሁን እዛው በጓዳችሁ ሽፍንፍና አድርጉና እዛው ተጋብታችሁ እዛው ተለያዩ። አይመለከተንም። እዛው ተብኳኩ።
ሚዲያ ላይ መታችሁ ግን እንደ ባልና ሚስት ሐረካት ታረጋላችሁ፣ እንደተለያየ ሰው ሪያክት ታረጉብናላችሁ። ይሄ ነው ለእናንተ ሙያ፣ ይሄ ነው ለእናንተ ትምህርት። ከዛን አላጠፋውም፣ ስህተት የለብኝ፣ ትክክል ነበርኩኝ፣ ትላንት ስህተት ላይ ነበርኩኝ፣ ዛሬ ትክክል ላይ what who are you መሀል ቤት ያለችው አንተ ማለት ነህ። who and you መሀል ቤት ያለችው አብርሃም ማለት ነው። እና በሚዲያ ላይ የተጋባችሁ፣ በሚዲያ ላይ ፍቅር እየጀመራችሁ፣ በሚዲያ ላይ ተለያይተናል ብላችሁ የምታወጁ ሰዎች መሀል ላይ ያለችው ቆንተን ጽሁፍ ናችሁ ማለት ነው። እንዴት እንደመጣችሁ፣ በምን እንደመጣችሁ፣ ለምን እንደመጣችሁ፣ ከዛ ምን መስራት እንዳለባችሁ በፍጹም ነው ግራ የሆነባችሁ ሰዎች ማለት ነው። በነገራችን ላይ ስራ ቦታ ነኝ ያለሁት። አጋጣሚ ይሄ ቪዲዮ ሲመጣልኝ ጊዜ ቆይ እስቲ ለምን አልፖስት ማልኩኝና የሆነ ነገር አደረኩኝና ወደ እናንተ መጣሁኝ ማለት ነው። በስራ ላይ ነኝ ያለሁት እና አንዳንዴ ከሰዎች ጋር ሰዎች ጥፋታቸው አምነው ጥፋት እንደሰሩ አውቀው አቤል እኮ ወዷል ለምን እንዲህ አይነት ውስጥ ማንም እህቱ ስትበደል ቆሞ የሚያጨበጭብ አብርሃም ትክክል ነህ ብሎ የሚል የለም። ሚስቱ እህቱ እርጉዝ ሆና እህቱ ነፍሰ ጡር ሆና ትላንትና ረጅም ጉዞ ዋጋ የከፈለችለት ፍቅረኛዋ ትላንትና ታያርፈሽ ተቀመጪ ብለው ሲሏት ወንድሞቿ እየተሳደደች ሻንጧን በጀርባው አዝላ ለድሬዳዋ ከአብርሃም ጋር ስትሯሯጥ አብርሃምን ወዳ የነበረችዋ ሴት ልጅ ከቤተሰብ ምክር አፈንግጣ ወታ አብርሃምን ወዳምና ፈልጋ ከሱ ጋር ተከትላ ሄደች ልጅ በመሃል ቤት እርጉዝ ሆና የተለያዩ ሴቶች በህይወቷ ሲገቡ ዝም ማለት አይችሉም። ዝም ብለው ከጀርባ ተመልካች ሆነው ሊያዩና ሊያዳምጡ ወይም ሊያጨበጭቡ ወይ ኮሜንት ሊሰጡ አይችሉም። በአካል ፌስ ቱ ፌስ መጣው ጥፋትን ስተትን ለምን እንዲያረክ ብለው ፍታት ብለው ይሩቃል። አለቀ። እሱም ቢሆን የማያደርገውን ነገር ሴት ልጅ ላይ ሊያደርግ አይችልም። አለቀ። አንተ ስህተትክ በፍጹም የውርደትክ ጥግ በፍጹም እንዲነገርልህ እንዲወራልህ እንዲታይልህ ማትፈልግ በሚዲያ በዚህ በ21ኛው ክፍለ ዘመን ላይ በቴክኖሎጂ ዘመን ላይ ውሸትህ አይን ያወጣ እግር ያወጣ ውሸትክ አስመሳይ ሰዎችን አስመሳይ ትላለህ። ካንተ የባሰ አስመሳይ እስስት አለ። እስስት ሆነ ሴቶቹን ባየበት እስስት እንደ እስስት የምትቀያየር ማለት ነው። ፈታችሁ አገባችሁ፣ እኛ ምን አገባል? ይቅርታ አላችሁ፣ ይቅርታ ተባባላችሁ፣ እኛ ምን አገባል? ለትውልዱ ማይሆን የቆሸሻ የተዝረከረከ ሚዲያ መልእክት አታስተላልፉብን እንጂ የምንለው ማለት ነው። ሴት ልጅ በአግባቡ አፍቅራ ተፈቅራ ታፍቅር አታፍቅር አንልም። የምታፈቅረው ወንድ ልጅ ግን ትለይ። ባለትዳር ከሆነ ፍቅረኛ ካለው አለቀ፣ እሱ የሰው ነው። እዛች ጋር ፋታ የሷ ግን በፍጹም ነው ሊሆን የማይችለው፣ መቼም ነው ሊዘልቅ የማይችለው። አለቀ። የማንምም ዘልቆ ስላላየን ማለት ነው። ታፍቅር ካፈቀረች ፍቅረኛ የሌለው አይታ አፈቅርሃለሁ አለቀ። እምቢ ካላት እምቢ ነው ሂድ በቃ ራሴን አጠፋለሁ ያ ነገር አለቀ፣ ቆመ እኮ። አሁን የሆነ ወቅት ላይ በጣም ስንጮህ ነበር በዚህ ጉዳይ ላይ። የሰው ወንድ የኔ ካልሆንክ ብላ እንቧ ከረዮ እሪ በከንቱ የምትል ሴት ልጅ ራሴን አጠፋለሁ ብላ ይሄ ምንድነው እሱ በረኪና ይዛ ሆስፒታል ለሆስፒታል የምትሯሯጥ ሴት አሁን የለችም። ስጧቸው ራሳቸውን ያጥፉ። ገና ለገና የሰው ወንድ ለኔ ካልሆንክ ብላ ሆኖም አልሆነውም በቃ ያኔ አልፈልግሽም ካለኝ አልፈልግሽም ነው። የጀርባ ህይወቱን ሳላቅ አፈቅርሃለሁ ብዬ ሄጄበት የግድ የኔ ካልሆንክ ብዬ የኔ ላረገው ብፈልግ ደግሞ እምቢ ካለኝ ማንኛ ነው ሄጄ ራሴን ለማጥፋት ምን ጠለጠለው? እሱ ማን ነው? እሱ ምንድን ህይወት እኮ ነው ያለሽ የኔና ለአንድ ነፍስሽ ለአንድ ተራ ወንድ ብለሽ ሚዲያ ላይ ላየሽው ከጀርባው ሳታቂ ማንነቱን ሳታጠኝ ሳታጣሪ ሄደሽ አፈቅርሃለሁ የኔ ካልሆንክ ብለሽ ራስሽ ልታጠፊ ሆስፒታል የምትከራተቺ ቤተሰቦችሽን ደምንባ የምታነቢ ማለት ነው። ከዛ ነገር የጨጓራ የኩላሊት የምንድነው እሱ የካንሰር በሽተኛ ልትሆኝ የተዘጋጀሽ ማለት ነው። ትምህርቱ ሰጂ ወንድ ልጅን ስታፈቅሪ ለወንድ ልጅ ልብሽን ስካፍቺ ጀርባውን አጥኚ አለቀ። ልብሽ እንደጡትሽ የተንጠለጠለ አይሁን። እሱ ልቡ እንደንትኑ የተንጠለጠለ ነው ያየበት ነው እንደዚህ እያለ እያነፈነፈ እንደውሻ ሄደው አለቀ። አንቺ ግን ልብሽ እንደጡትሽ የተንጠለጠለ አይሁን። ቆፍጠን ኮስተርበ ያለቀ ወንድ ቤት ወንድ ይተካል። ማን ነው እሱ? ምንድነው እሱ? ለሱ ብዬ ራሴን ለማጥፋት በረኪና ለበረኪና ይዤ የምሽከረከረው ወይንም ደግሞ ገመድ ይዤ የምሯሯጠው ማን ነው እሱ? የፈለገ ቆንጆ ይሁን የፈለገ ልዕልት ለምን አይሆንም? አይኑረው ይኑረው፣ አይመለከተኝም።
ያፈቀርሽ እኮ እኔ ነኝ ያሉ እኮ በየጎዳናው ላይ እኮ የሚባሉ ፍቅር የሆኑ ሰዎች አሉ። አጥበሽ አጽድተሽ እኮ ብድግ አድርገሽ እኮ ወደድኩ ብለሽ እሱን ጥብ ጽድት አድርገሽ ሰርተሽ ትለውጫለሽ፣ ትለወጫለሽ። አብርሽ አለቀ እንዴ! እኔ እንዲህ ነው የምላችሁ። ሲቀጥል ዝምድናም የለንም ሊኖርም አይችልም። ከዚህ በኋላ ምንም የሚያገናኘን የለም። ምንም ካንተ ሲጀምር ምንም ማለት ነው። አለመገንዘብክ አለማወቅ። አንተ መካሪ ሆነ በትምትል ይወልዳል። አንተ መካሪ ሆንክና ለሰዎች ምክር ትሰጥ። መጀመሪያ እስኪ አንተ ተመከር። መጀመሪያ እስኪ አንተ ምክርን ስማ። መጀመሪያ እስኪ አንተ ሰዎችን የምታወራበት ቶን ይስተካከል። የመጣን ሄደን ሁሉ ከመናቅ ውጪ ትናንትና የተናቀ ነበርክ፣ ዛሬ ሰው የሆንክ ደግሞ ሰዎችን ንቀ። አንተ ማነህ? አንተ ሲጀምር ዝምድና የለንም። የወለድከው ልጅክ እኮ ከሩታ ሆድ ውስጥ ነው፣ ከሩታ ማፀን ውስጥ ነው። ከሩታ ጋር ተገናኝተህ እኮ ነው የወለድከው። ሳትወድ በግድ የሚያገናኝክ ልጅ አለ። ዝምድና አይደለም፣ ዝምድናም የለንም። ፈልገው ነው እነሱ ዝምድና ክን ካንተ ደግሞ ካንተ ከግንድ ተዛመድ እዛ እንዴ። ሲቀጥል እህቱ ዛሬ ትክክል ነው ብላ የምትለው ትላንት ስህተት ላይ መሆኑንም ትደግፈው ስለነበረ ነው። የአብርሃም እህት ትላንትና ስህተት ላይ ሲሆን ትክክል ነው ትል ስለነበረ ዛሬ በፍጹም አብርሃም አልተሳሳተም ትክክል ነው አለች። ትላንት የስህተቱ ደጋፊ ስለነበረች፣ ትላንት የስህተቱ አመስጋኝ ስለነበረች፣ የጥፋቱ ደጋፊ ስለነበረች ነው ዛሬ አብርሃም ትክክል ነው ያለችው። ዛሬ አብርሃም በቃ የራሱን መንገድ ፈልጓል ያለችው ትላንትና አብርሃም የራሱን መንገድ ጀምሮ ስለነበረ ነው እንጂ ደግሞ አንተም ሰውንክና ደግሞ ልትለመን አንተም ሰውንክና ደግሞ መጀመሪያ ይሄንን እስቲ ገንዘብ አለካ አይደለ? ጥርስንና ከንፈርን አስተካክል አለቀ በገንዘብ ማለት ነው። አንድ ሁለቴ ጂም ቤት ገብታችሁ ጂም ታነሳላችሁ። ከዛ ይሄ የሚያወፍር የከብት መድኃኒት ትጠጣላችሁ፣ ትጠበድላላችሁ። ከዛ ከኛ በላይ ሰው የለም ትላላችሁ። በቲሸርት ትወጣጠራላችሁ። ትላንትና ከሱቆች ውስጥ እየወሰድክ እየለመንክ የምትለብሰው ልጅ ዛሬ በገንዘብ ገዛና ከኔ በላይ ሰው የለም ብለህ ትላለህ። እጥፍ የሚበልጡ ብዙዎች እንስቶች ንግስት የሆኑ ሰዎች አሉ በየጎዳናው ላይ ማለት ነው። ቤሳቢስቲ የሌላቸው አንድ ቀን እንኳን ለየኔ ቢጤዎች ምግብ አስመግበክ አታውቅም። አንድ ቀን እንኳን ከኔ ቢጤዎች ጋር ታይተክ አታውቅም። ከሰፈር ወጠጤ ጋርማ ማንም እኮ ነው የሚታየው። ከሰፈራችሁ ነው የተለየውኝ ኑል ዲል አስደረጋችሁትና ከሰፈር ወጠጤ ጋር ማንም ይታያል። እስኪ ዝቅ ብለህ ጎዳና ላይ ካሉት ሰዎች ጋር አንድ ቀን ልደትንም እንትንከንም አክብር። እኔክ እስኪ የለክማ በምን ሞራልክ? አፍ ብቻ ትርጉም የለው። ከልጅህ ጋራ መታየት ብቻውን ትርጉም የለውም። ለልጅህ ካደርጋለሁ ልጅህን ይዛ ስለወጣ ስላዝናና አብረክ ስለጠጣክ ስለበላክ ስለወጣክ ስለገባክ ያ ለልጅህ ኮንክለት አደረክለት ብሎ ማለት አይደለም። ወደ ሳይሆን በግድ ግዴታ ከመመ ስለሆነ ነው የምታደርገው። አለቀ። ነገ እንዳትወቀስበት ዛሬ ላይ አጉል አለው ለማለት ይዘህ ትሽከረከራለህ። ከዛ የዘለለ ምንም የለም። ይበቃችኋል። ከዚህ በኋላ ደግሞ በዛኛው ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ሁኑ።